እንግዲህ ከወደ ሳውዲ በጣም የሚያሳዝን ዜና ተሰምቷል ማለት ነው። እሱም ወዴት ነው ከምን ሰፈር ነው ለሚለው ጅዳ እንግዲህ ሳውዲ አረቢያ ብዙዎቻችሁ ታውቁታላችሁ። እውነት ለመናገር እኛ ኢትዮጵያውያን ጥጋባችን ጥጋብ አይደለም መገዳደልም ቢሆን የሀገራችን አልበቃም ብሎ ከሰው ሀገርም ተከትሎን መጥቶ እንግዲህ እጅግ በጣም እያስቸገርን ያለነው በተለያየ ቦታ የምናየው የምንሰማው እውነት ለመናገር በጣም ያሳዝናል። እንግዲህ አንድ ወንድማችን በቲክታክ እየተዘዋወረ አይቼዋለሁ እንዲሁም በዩቲዩብ ወንድማችን የሙስሊሙን ልጅም ለቆት ነበረ ማለት ነው። እሱ እንግዲህ አንዱን አረብ እንደገደለውና ጅዳ ላይ በጣም እጅግ ተፍተሽ አለ። ከዛ ባሻገርም ደግሞ ጥንቃቄ ልታደርጉ ይገባችኋል። በተለይ እንደዚህ ጃዛ ቤት የምትኖሩ ሰዎች እንግዲህ ባታ ትርዳችሁ ነው የምለው። ምክንያቱም አይደለም እኛ ሰው ገለን ይቅርና እንደውም አሁን ስማችን በተለያየ ነገር እየጠቆረ ነው ያለነው። እኛ ከሌላ ደሞዛችንም ሁሉም ነገራችን ከሌላ ያነሰ ደሞዝ ነው እየሰራን ያለነው እውነት ለመናገር ምክንያቱም ያው ሀገራችን ያለችበትን ሁኔታ እነሱ ያያሉ። ምክንያቱም አሁን ሶሻል ሚዲያ በሁሉም ቦታ እንትን ስለሆነ እና ለዛ ስለሆነ እኛ ዝም ብለን ነው የምንሰራው እንጂ ከሌላ ሀገራት በደሞዝም በጭቆናም እኛን እየጨቆኑ ነው። በእውነቱ ከሆነ እሱ እንግዲህ እኔ ከምን ጀመሬ ከምን እንደማወራ ራሱ ግራ ነው የሚያጋባኝ እውነት። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ቤተሰብ ስለምትሆኑም እጅግ በጣም ነው የምናመሰግነው። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ስናጠፋም እያረማችሁን ያው ስናለማ እንዳልላችሁ እንኳን ምንም ያለማውት ነገር የለውም። ምክንያቱም ያው ያለሁት እንደምታውቁት እኔም ስደት ነኝ ማለት ነው። ነገር ግን ዛሬ እንግዲህ የመጣሁበት በጣም በሚያሳዝን ቪዲዮ ነው የመጣሁት ማለት ነው። እሱም እንግዲህ ምንድነው ወዴት ነው ካላችሁ አንድ ሀበሻ እንግዲህ ጅዳ ላይ አረቡን እንደገደለው የሚያሳዩ ተንቀሳቃሽ ቪዲዮዎች እየወጡ ነው እና በጣም ያሳዝናል። እኔ ማወራው ራሱ ጠፋብኝ አስባችሁታል? ምን ብዬ ላውራ ምን ብዬስ እኔ እንደዚህ አይነቱን ነገር ምን ሀሳብ አስተያየት ልስጥ ጎበዝ። ከሀገራችን ላይ እንግዲህ ኢትዮጵያ ላይ 80 ምናምን ብሄር ብሄረሰቦች አሉ። አይ ቲንክ 83 ይመስለኛል ባልሳሳትም ከ83 ብሄር ብሄረሰቦች እንግዲህ 3 ብሄር ብሄረሰቦች ሀገራችን እንግዲህ አላስፈላጊ ትልቄት ኢትዮጵያን ድህነት በተለያየ መንገድ እንግዲህ እየመሯት ትገኛለች ማለት ነው። እንዲሁም ወገኖቻችን ስንት ተምረው ለሀገር የሚጠቅሙ ለቤተሰብ የሚጠቅሙ ምሁሮችን እያዩ እንግዲህ በጣም ባለሀብቶችን ሲገሏቸው ሲያስሯቸው ሲያሰቃዩቸው ማየት ከሰነባበትን ቆይተናል ማለት ነው። እና እሺ ሀገራችን ሲሆን ብለን ደግሞ የሀገራችን አሜን ብለን ስንቀበል ደግሞ እንግዲህ ከሰው ሀገርም ስደት ላይ መተን ደግሞ እሱም አለቀን ብሎ እኔ እንጃ ድፍረት ነው። በነገራችን ይሄ ድፍረት ነው። ሳውዲ ላይ አይደለም ሰው ገለን ይቅርና ኢቭን እንኳን ሴቶች ወይ ስራ እየሰራን ልጁ ወይ የሆነ ነገር ትንሽ እንኳን ደም ነገር ሆኖ የሆነ ሳታስቡት ምናምን ነገር እንትን ሲል እንዴት እንደሚሆኑ የፈለገው 20 አመት ብንቀመጥም እንዴት እብድ እንደሚሆኑ መቼም ለእናንተ ማስረዳት አይጠበቅብኝም። አረብ ሀገራት ያላችሁ ልጆች ታውቁታላችሁ። ምክንያቱም ለእናንተ ባስረዳ ለኔ ቂልነት ስለሚሆንብኝ በቃ እንትን እንለዋለን። ሶ ይሄ ልጅ ግን እንግዲህ ድፍረቱ ድፍረት አይደለም የእውነት ምናልባት አሁን ይሄ ሰው እንዴት እንደገደለው እኛ የምናውቀው ጉዳይ የለም። ወይም እርግጠኛ ነኝ ወይ በደሞዝ ነው ወይ ተናግሮት ይሆናል። ነገር ግን እንዴት ትዕግስት ያቅተናል። ከአሁን በፊት እንግዲህ ወር ምናምን ይሆነዋል 7 ወር ሲሰራ የነበረው ወንድማችን አረቡን እየደበደበው ምን እያለው ምን ያለ ደሞዝ ሲሰራ የነበረው ወንድማችን አለ። እንግዲህ የእሱ ትዕግስት አይደለም 7 ወር ይቅርና እንግዲህ በግ መጠበቅ በበረሃ በጣም ከባድ ነው። እንኳን በግ ጥበቃ ይቅርና እኛ ራሱ እዚህ ቁመን የምንውለው በጣም ከባድ ነው። እኛስ እየበላን እየጠጣን ሻወር እየወሰድን ምናምን ልብስም እየገዙልን እኛ እያማረርን ነው። አስባችሁታል? 7 ወር ማለት እንግዲህ ቀላል አይደለም። 7 ወር ሙሉ ያለ ደግሞ ሲገዛው ግን እንግዲህ አንዳንዴ ትዕግስት ለሰው ልጅ ትልቁ ሚና የሚጫወተው ትዕግስትና ጸባይ ነው። የትኛውም አለም ላይ ብትሄዱ ትኖራላችሁ ትሰራላችሁ ግን ሁለቱ ነገሮች አስፈላጊ ናቸው። ትዕግስትም ጸባይም ጸባይ ካላችሁ ማንኛውም ሰው ጋር ትኖራላችሁ። ትዕግስትም ቢሆን ካላችሁ ሁሉም ነገር ይሆናል ያልፋል። የእውነት እና እኔ በጣም አዝኛለሁ። በጣም ነው የተሰማኝ። የሀገራችን መገዳደል አልበቃም ብሎ እዚህ ደግሞ መተን ደግሞ እንግዲህ ሰው ሀገር ላይ እንደዚህ ስንሆን እጅግ በጣም ቁስል ነው ማለት ነው። የእውነት እኔ ምን ብዬ ምን እንደምጀምር ሁሉ በጣም እያቃተኝ ነው። ጉድ ነው እኮ ጉድ በይ ሸቃሌት ማለት ትላለች መይሙና ጉድ በይ ሸቃሌት ትላለች። እና
ጉድቤ ሸቃሊት ነው የሚያስብለው። ለማንኛውም እንግዲህ እውነት ለመናገር በተለይ እንደዚህ አሁን ተፍትሽ ሲመጣ የምትሮጡ ሰዎች ምናምን እግዚአብሔር ይርዳችሁ። ምክንያቱም ልጁ ካልተገኘ በጣም ከባድ ነው። በእርግጥ ልጁ የትም አባቱም አያመልጥም። አንደኛ ካሜራ አለ፣ ሁለተኛ ነገር ደግሞ ያው በየቴሌቪዥኑ በየቲክታከሩ ስለሚወጣ ፎቶ ኖርማል ነው። ነገር ግን እሱ እስከሚገኝ ድረስ እንግዲህ እጅግ በርካታ ሀበሻዎች እያዛሉ ያለ ፍላጎታቸው፣ ቤት ይሰበራል። ምክንያቱም ከአሁን በፊት አይታችሁታል፣ የሆነ ጥፋት ሲመጣ አረቦች ቶሎ ብለው ነው እንትን የሚሉት የሆነ ነገር የሚያደርጉት ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ በጣም ያሳዝናል። ብቻ ያለው ነገር ሁሉ እኔ ምን እንደምል አላቅም። ማርያምን ከምን ጀምሬ ከምን እንደምጨርስ በጣም ከባድ ነው ያለው ነገር። እንግዲህ ያው ሱማራውን ገድለው እሱም ይገደላል። ሰው ምንም እኔ በጣም ከባድ ነው። ማርያምን በጣም ከባድ ነው። አሁን እኔ የሚያሳዝኑኝ በጣም ብዙ ልጆች አሉ ጃዛ ቤት ስራ አጥተው የተቀመጡ በጣም የሚያሳዝኑ ለረዥም ወራቶች ሳያስቡበት እንግዲህ ያው ቤት ይሰበራል። ዝሩ እንደዚህ ያደርጋሉ። ምክንያቱም በጣም አርድ ናቸው ሳውዲዎች። በጣም ጸጥ ቀጥ ብላችሁ ካልሰራችሁ፣ አንገታችሁን ደፍታችሁ ካልሰራችሁ፣ እሺ ወዴት አቤት ከነሽ ነይ ታሊ ወዲ ስትባሉ እሺ ብላችሁ ካልሰራችሁ ታውቁታላችሁ። እውነት የሳውዲ ህጋቸው በጣም ከባድ ነው። አይደለም ሳውዲ የትኛውም ኢማራት ላይ የእነሱን ዜጋ ከገደልን ማንም ቢሆን እኛን እንትን ለማለት ወደ ኋላ አይልም ማለት ነው፣ እኛን የሆነ ነገር ከማድረግ እና እንግዲህ ምን ይደረጋል ጎበዝ። አንዳንዴ እንግዲህ ትዕግስት ለሰው ልጅ ወሳኝ ነበር፣ ግን ምን ታደርጉታላችሁ? ትዕግስት የሚባል የለብንም እኛ ጋር። ትዕግስት አጥተናል። የእውነት እኔ አላቅም መቼ እንደምናድብ መቼ በቃ በዚህ በቃ በጭካኔ የተሞላበት ጊዜ እኮ ነው ያለ ነው ጎበዝ። እኔ አላቅም ምን ብዬ እንደማወራ ራሱ አንዳንዴ ግራ ነው የሚያጋባኝ። ለማንኛውም እንግዲህ እኔ ከዚህ የበለጠ ምን ልበል ጎበዝ፣ ምን ልበል? በጣም እኮ የማወራው ራሱ እኮ ጠፋብኝ ከምር በቃ። ምክንያቱም እንዴት ሰው ትዕግስት ያጣል? ልንሰራ መተን እንደዛ በባህር ስንት መከራችን በባዶ እግር ውሃ ጥሞ አለ፣ ምኑ አለ፣ መከራው አለ፣ ብዙ ነገር። የየመንን ባህር እንደዛ ያን ያክል ባህር ከአሳ ከአዞ ተርፎ መጥቶ ሰርቶ ወደ ሀገር ችግር የለም እያልኩኝ አይደለም። በአረቦች ላይ በጣም ችግር አለ በነገራችን ላይ። ግን ደግሞ አንዳንዴ እኛ በቃ ኤምባሲ የለንም ምን የለንም። ኤምባሲዎች አንዳንዴ ሲጠየቁ የኛ የኢትዮጵያውያን ኤምባሲ ፈጥኖ አይደርሱም። ምናልባት ያረጋሉ አያረጉም እያልኩ አይደለም፣ ግን አይፈጥኑልንም። የእውነት አሁን ሌላ ሀገር ዜጋዎች ምናምን በቃ ኤምባሲ ሲደወልላቸው እንዴት ቶሎ ብለው ስልክ እንደሚደውሉት ማርያምን። እና እኔ በጣም ነው የሚያስቀኑኝ ክርስቶስን። የዚህ ግን የኛዎች በቃ እነሱም ዝም ብለው ለሳምፕል ነው መክተቡን የከፈቱት። ከዛ ባሻገር ግን በቃ እኛም የምንሰራው ወንጀል በቃ ተባብሶ ቀጥሏል። እንግዲህ እግዚአብሔር ይርዳችሁ ነው የምል እኔ። ምንም የምንለው ነገር የለም ከዛ ባሻገር። ስለዚህ ተጠንቀቁ ነው የምል። ተሰብስባችሁ አትውጡ። ከዛ ውጭ ደግሞ አዴቃም ስትሄዱ አሁን ብዙን ጊዜ አዴቃ ነው የምትሄዱት እናንተ እየተሰበሰባችሁ። ስለዚህ አዴቃም ስትሄዱ ጥንቃቄ አድርጉ። ከዛ ባሻገር ግን እንግዲህ ፈጣሪ ይርዳችሁ ነው የምል። ምንም የምለው ነገር የለም የእውነት ፈጣሪ ይርዳችሁ እና ለዛ ነው። ለማንኛውም ሰላማችሁ ዝት ትርፍርፍ ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ከተመቻችሁ ሼር ላይክ አድርጉት፣ ካልተመቻችሁ እንግዲህ ዲስላይክ ማድርጉት። ምንም ማድረግ አይቻልም ባይዘወይ እና ሁላችንም ትዕግስት ያድልን። የእውነት በጣም ከባድ ነው። ትዕግስት ያድለን። አዎ ፍቅርን ከክርስቶስ ትህትናን ከማርያም ነው አይደለም ይባል እንደዛ ነው መሰለኝ። እና በአረኛ ምን ፍቅር አለን ሰይጣኖች እንጂና ይሄን ያለው ነገር ታንዛዞባችሁ አይደለም። ማወራው ራሱ ስለጠፋብኝ አፌ ራሱ ስር አለ። ምክንያቱም ነገሩ እየገረመኝ ጎበዝ። እንግዲህ ይሄ ልጅ በጣም ወጣት ነው፣ ብዙ የሚጠበቅበት ልጅ ነበር። ግን ያው እሱን ባጭር ይቀራል። የሰውም ገደለ ማለት ነው። ያሳዝናል። ሰላማችሁ ይብዛልኝ።